የመካከለኛው ምስራቅ ሰማይ በባሩድ ጭስ ተሸፍኗል። የቃላት ጦርነት አብቅቶ ሁሉም ነገር ወደ እሳትና ብረት ተቀይሯል። ለዘመናት ከጥላ በስተጀርባ ሲብላላ የነበረው የኢራንና እስራኤል የውክልና ጦርነት አሁን መጋረጃውን ቀዶ ታሪክን በደም ቀለም የሚጽፍበት አደገኛ ምዕራፍ ላይ ደርሷል። ከቴል አቪቭ ፍርስራሽ እስከ ቴሄራን የሰማይ ላይ ፍልሚያ፣ ከዋሽንግተን ስጋት እስከ ክሬምሊን የፖለቲካ ትርፍ ዓለምን በድንጋጤ ያስታመመው የ2026ቱ የመጨረሻ ጦርነት እውነታ ይህ ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። መካከለኛው ምስራቅ በእሳት ራት እየተለበለበች ነው። ለዓመታት የዘለቀው የጥላቻና የውክልና ጦርነት አብቅቶ ቀጥተኛና ደም አፋሳሽ ወደሆነ ግጭት ተሸጋግሯል። ይህ ሁሉ የተጀመረው በቴል አቪቭ ሰማይ ላይ በተመለከቱት አስፈሪ ብልጭታዎችና ተከትሎም በመጣው የጥቁር ጭስ ደመና ነው። የዓለም ፖለቲካ ተንታኞች የመጨረሻው ጦርነት ብለው በሚጠሩት በዚህ ክስተት የኢራን መንግስት ሚዲያዎች ባሊስቲክ ሚሳይሎቻቸው የእስራኤልን አይረንዶም ወይም የአየር መከላከያ ዣንጥላ ሰብረው በመግባት በከተማዋ መሃል ላይ ማረፋቸውን አውጀዋል። ይህ የ2026ቱ በታሪክ አጋጣሚ ዓለምን ወደ አዲስና አስፈሪ ምዕራፍ የገፋት ጊዜ ሆኖ ተመዝግቧል። ግጭቱ የተቀሰቀሰው በድንገት አልነበረም። ለዓመታት ሲብላላ የቆየው ውጥረት ፈንድቶ የወጣው የአሜሪካና የእስራኤል ጥምር ጦር በወሰዱት ወታደራዊ እርምጃ የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ መገደላቸውን ተከትሎ ነው። የካሚኒ ህልፈት ለኢራንና የተቃውሞው ዘንግ ትልቅ የሞራልና ስትራቴጂ ኪሳራ ቢሆንም የቴሄራን ምላሽ ግን ከተጠበቀው በላይ እጅግ የበረታና ቀጠናውን የሚያናውጥ ሆኖ ተገኝቷል። የኢራን እስላማዊ አብዮት ዘበኛ ባወጣው መግለጫ መሰረት በ48 ሰዓታት ውስጥ ብቻ ከ700 በላይ ድሮኖችና በመቶዎች የሚቆጠሩ ባሊስቲክ ሚሳይሎች ወደ እስራኤልና ቀጠናው ተተኩሰዋል። ኢራን ይህንን እርምጃ ኦፕሬሽን እውነተኛ ቃል ኪዳን 4 ስትል የሰየመችው ሲሆን ይህም ቀደም ሲል ከነበሩት ግጭቶች በደረጃም ሆነ በስፋት እጅግ የላቀ መሆኑን አመላካች ነው። በቴል አቪቭ ሰማይ ላይ የታየው እሳትና ጭስ የጦርነቱን አስከፊነት ምስክር ነው። በከተማዋ የመኖሪያ አካባቢዎች፣ የንግድ ማዕከላትና ወታደራዊ ተቋማት ላይ የደረሰው ጉዳት ከፍተኛ መሆኑን የሚወጡ ምስሎች ያሳያሉ። የሚሳይሎቹ ኢላማ የሆኑት ህንፃዎች ሲፈራርሱ፣ ተሽከርካሪዎች በእሳት ሲወድሙና ነዋሪዎች ወደ መጠለያ ሲተሙ የሚታየው ትርምስ የእስራኤልን የደህንነት ስሜት በእጅጉ የናደ ክስተት ነው። በተመሳሳይ ሰዓት ከ1000 ኪሎ ሜትሮች ርቃ በምትገኘው የኢራን መዲና ቴሄራንም ተመሳሳይ ጣፋን ታስተናግዳለች። የአሜሪካና የእስራኤል ጀቶች በወሰዱት የአየር ጥቃት የከተማዋ ሰማይ በጭስ ተሸፍኗል። ፍንዳታዎች የከተማዋን ጸጥታ ሲያናጉ የሁለቱ ሀገራት ግጭት ድንበር የለሽ ወደሆነ የጥፋት ዑደት መግባቱን አረጋግጧል። ጦርነቱ በሁለቱ ሀገራት ብቻ የተወሰነ አይደለም። የሊባኖሱ ሀያል ታጣቂ ቡድን ሂዝቦላህም ወደ ሜዳው በሙሉ አቅሙ ገብቷል። ከመከላከል ወደ ማጥቃት ተሸጋግረናል ሲል ያወጀው ሂዝቦላህ በሰሜናዊ እስራኤል በሚገኙ ወታደራዊ ጣቢያዎች ላይ የድሮንና የሚሳኤል ናዳ ወርዷል። በተለይም በእስራኤል የአየር ቁጥጥርና ቅኝት ላይ ወሳኝ ሚና ያለው የሜሮን የአየር ትራፊክ መቆጣጠሪያ ጣቢያ እና በጎላን ኮረብታዎች የሚገኘው የናፋህ የጦር ሰፈር ኢላማ አድርጓል። የሂዝቦላ ድሮኖች እነዚህን ስትራቴጂካዊ ቦታዎች መምታታቸው የእስራኤልን የሰሜን ግንባር እይታ ለመጋረድና የመከላከያ አቅሟን ለማዳከም ታስቦ የተከናወነ መሆኑን ወታደራዊ ተንታኞች ያስረዳሉ። እስራኤል በበኩሏ የሂዝቦላ እርምጃ ዋጋ እንደሚያስከፍል ዝታለች። የአይዲኤፍ ቃል አቀባይ ብርጋዴር ጄኔራል ሂዝቦላ ትልቅ ስህተት ሰርቷል፣ ለዚህም ከባድ ዋጋ ይከፍላል ሲሉ አስጠንቅቀዋል። እስራኤል በሊባኖስ ድንበር አካባቢ ወደ 100 ሺህ የሚጠጉ ተጠባባቂ ወታደሮችን ማሰማራቷና ለማንኛውም አይነት የጦርነት ሁኔታ መዘጋጀቷ ግጭቱ ወደ መሬት ወረራ ሊሸጋገር እንደሚችል ፍንጭ የሚሰጥ ነው። ይህ በእንዲህ እንዳለ የዚህ ጦርነት ፖለቲካዊና ኢኮኖሚያዊ ትርጉም ከጦር ሜዳ ውሎ በበለጠ ዓለምን እያነጋገረ ነው። በተለይም በአሜሪካው ፕሬዝዳንት ዶናልድ ትራምፕና በሩሲያው ፕሬዝዳንት ቭላዲሚር ፑቲን መካከል ያለው የስትራቴጂክ ጨዋታ የጦርነቱን አቅጣጫ የሚወስን ቁልፍ ጉዳይ ሆኗል። ፕሬዝዳንት ትራምፕ ኢራን በአሜሪካ ላይ የማይቀር አደጋ ደቅናለች በሚል የወሰዱት ወታደራዊ እርምጃ በቴሄራን በኩል መሰረት የለሽ ቅጥፈት ተብሎ ተወግዟል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ካኒ የአሜሪካን ክስ ውድቅ በማድረግ እውነተኛው አደጋ ማን ነው? ወደ ዋይት ሀውስ ሚሳኤል የተኮሰው ማን ነው? ወይስ በመቶዎች የሚቆጠሩ የጦር ሰፈሮችን በዙሪያችን የከበበው ማን ነው? ሲሉ ጠይቀዋል። ይህ የትራምፕ እርምጃ ግን ለሩሲያው መሪ ቭላዲሚር ፑቲን ያልታሰበ የፖለቲካና የኢኮኖሚ ስጦታዎችን ይዞ መጥቷል። አንደኛው አሜሪካና ምዕራባውያን ትኩረታቸውን ሙሉ በሙሉ ወደ መካከለኛው ምስራቅ ማዞራቸው በዩክሬን እየተካሄደ ያለውን ጦርነት ከዓለም አቀፍ አጀንዳነት ገፍቶታል። ይህም ሩሲያ በዶንባስና በሌሎች የዩክሬን ግንባሮች ወታደራዊ በላይነትን እንድትቀዳጅ ሰፊ ዕድልን ይፈጥርላታል። የክሬምሊን ፕሮፓጋንዳ ማሽኖች ይህንን አጋጣሚ በመጠቀም የምዕራባውያንን ድርብ መመዘኛ በማጋለጥ ላይ ተጠምደዋል። አሜሪካ በኢራን ላይ የምትወስደው የቅድመ መከላከል እርምጃ ሩሲያ በዩክሬን ላይ የወሰደችውን እርምጃ ትክክለኛነት የሚያረጋግጥ ነው የሚል
ትረካ ደግሞ በሞስኮ በኩል እያስተጋባ ነው። ሁለተኛውና ምናልባትም ትልቁ የፑቲን ድል የኢኮኖሚው ዘርፍ ነው። የመካከለኛው ምስራቅ ቀውስን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ኑሮ ወደ $100 በበርሜል እየተጠጋ ነው። የክሬምሊን ልዑክ ኬርሊ ድሜትሪቭ እንደተነበዩት ይህ የዋጋ ንረት ለሩሲያ በጀት ትልቅ ስጦታ ነው። ምዕራባውያን በሩሲያ ላይ የጣሉት ማዕቀብ የነዳጅ ገቢዋን ለመቀነስ ታስቦ የነበረ ቢሆንም አሁን በተፈጠረው ቀውስ ምክንያት ሩሲያ የምትሸጠው እያንዳንዱ የነዳጅ በርሜል የበለጠ ገቢን እያስገኘላት ነው። የሆርሙዝ ሰርጥ ለዓለም አቀፍ የነዳጅ ንግድ ወሳኝ መተላለፊያ እንደመሆኑ በዚህ አካባቢ የሚፈጠር ማንኛውም የጸጥታ ችግር የነዳጅ አቅርቦትን በማስተጓጎል ዋጋውን የበለጠ ሊያነረው ይችላል። ይህም ለሩሲያ ኢኮኖሚ ተጨማሪ ኦክሲጅን ሲሆን ለአሜሪካና ለአውሮፓ ኢኮኖሚ ግን ተጨማሪ ጫና ነው። ሶስተኛው የፑቲን ትርፍ በኔቶ ውስጥ የተፈጠረው ስንጥቅ ነው። አሜሪካ በኢራን ላይ የወሰደችው እርምጃ ከአውሮፓ አጋሮቿ ጋር በበቂ ሁኔታ ሳትመክር መፈጸሟ በህብረቱ ውስጥ ቅሬታን ፈጥሯል። በቡልጋሪያ ዋና ከተማ ሶፊያ የተካሄደው ሰላማዊ ሰልፍ የዚህ አለመግባባት ማሳያ ነው። በሺዎች የሚቆጠሩ ብሔርተኞች ኔቶ ይውጣ፣ አሜሪካ ጦር ሰፈሯን ትውሰድና በኢራን ላይ ጦርነት አንፈልግም የሚሉ መፈክሮችን ይዘው አደባባይ ወጥተዋል። ሰልፈኞቹ አሜሪካ በቡልጋሪያ ምድር ያሰማራቸው የጦር አውሮፕላኖች ሀገራቸውን ለጥቃት ተጋላጭ እንዳደረጓት በመግለጽ ስጋታቸውን አሰምተዋል። የቫዝራዝዳኔ ፓርቲ አባል የሆኑት ኮስታዲን ኮስታዲኖቭ አሁን በሶፊያ ውስጥ ከቡልጋሪያ ወታደሮች ይልቅ የአሜሪካ ወታደሮች ይበዛሉ፣ የተሸነፍነው የትኛውን ጦርነት ነው ሲሉ ጠይቀዋል። ይህ የአውሮፓውያን ስጋትና የአሜሪካ የብቸኝነት እርምጃ ለሩሲያ የዲፕሎማሲ የበላይነትና ለአውሮፓ አንድነት መሸርሸር ምቹ ሁኔታን ፈጥሯል። በተጨማሪም የዓለም የኃይል ሚዛን እየተለወጠ መሆኑን የሚያሳዩ ምልክቶች አሉ። አሜሪካ በሁለት ግንባሮች በዩክሬንና በመካከለኛው ምስራቅ በተመሳሳይ ጊዜ የመዋጋት አቅሟ እየተፈተነ ነው። የመከላከያ ሚሳይሎች ክምችት መቀነስና የትኩረት መበታተን ዋሽንግተን በታይዋን ጉዳይ ከቻይና ጋር ለሚኖራት ፍቅር አሉታዊ ተጽዕኖም ሊኖረው እንደሚችል ስትራቴጂስቶች ያስጠነቅቃሉ። ከወታደራዊ ገጽታ አንጻር ኢራን በፋርስ ባህረ ሰላጤ የሚገኘውን ግዙፍ የአሜሪካ ራዳር ጣቢያ መምታቷ ተዘግቧል። ይህ $1.1 ቢሊዮን ወጪ የተደረገበትና የመላው መካከለኛው ምስራቅን ሰማይ የመቆጣጠር አቅም ያለው ራዳር መውደሙ ከተረጋገጠ የአሜሪካን የወታደራዊ በላይነት የሚፈታተን ትልቅ ድል ነው። ኢራን ይህንን እርምጃ የወሰደችው አሜሪካና እስራኤል በቴህራንና በሌሎች የኢራን ከተሞች ላይ ለፈጸሙት ጥቃት ያጸፋ ምላሽ እንደሆነ ገልጻለች። የኢራን ባለስልጣናት በሰጡት መግለጫ ኢላማ ያደረግነው በእኛ ላይ ለሚሰነዘረው ጥቃት መነሻ የሆኑትን ወታደራዊና የደህንነት ተቋማት ብቻ ነው ብለዋል። በእስራኤል በኩል ያለው ሁኔታም ውጥረት የነገሰበት ነው። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ከባድ ጫና ውስጥ ወድቋል። ኢራን የኔታንያሁን እንቅስቃሴ ቦታና የስብሰባ ጊዜያት በቅጽበት እንደምታውቅ የሚጠቁም መረጃ ማውጣቷ ለእስራኤል ደህንነት መዋቅር ትልቅ ስጋት ነው። የኢራን ጄኔራል ሳቫቪን ጠቅሶ የቴህራን ታይምስ እንደዘገበው ኢራን የእስራኤልን ጠቅላይ ሚኒስትር እንቅስቃሴ የመከታተል አቅም አላት። ይህ አይነቱ የስለላ መረጃ ጦርነቱ ምን ያህል ወደ ግለሰቦች ኢላማነት እንደተቀየረ ያሳያል። በማርች 22 የኢራን እስላማዊ አብዮት ዘበኛ ባለስቲክ ሚሳይሎች የኔታንያሁን ጽህፈት ቤት ኢላማ ማድረጋቸውን መግለጻቸው የግጭቱን ደረጃ ከፍ አድርጎታል። ምንም እንኳን በእስራኤል በኩል ስለ ጉዳቱ ዝርዝር መረጃ ባይሰጥም እንዲህ አይነቱ ሙከራ ራሱ ቀይ መስመርን ማለፍ ነው። በሊባኖስ በኩል ያለው ሁኔታም እየከፋ ነው። እስራኤል በቤይሩት ደቡባዊ ዳሃያ አካባቢ በፈጸመችው የአየር ድብደባ የመኖሪያ ህንፃዎች ፈራርሰዋል። የሊባኖስ ጤና ሚኒስቴር እንዳስታወቀው በጥቃቱ ቢያንስ 31 ሰዎች ሲገደሉ በርካቶች ቆስለዋል። ነዋሪዎች ከፍርስራሽ ስር ወገኖቻችንን ለማውጣት ሲረባረቡ የከተማዋ ሰማይ በጭስ ታፍኗል። ይህ የእስራኤል እርምጃ ሂዝቦላ ወደ ሰሜናዊ እስራኤል ለተኮሳቸው ሮኬቶችና ድሮኖች ምላሽ እንደሆነ ተገልጿል። የእስራኤል አየር ኃይል በበቃ ሸለቆና በደቡብ ሊባኖስ በሚገኙ የሂዝቦላ ይዞታዎች ላይ ተከታታይ ጥቃቶችን እየፈጸመ ይገኛል። ጦርነቱ ሲቪሎችንም እየለየ አይደለም። የቤይሩት ነዋሪዎች በፍርሃት ተውጠው አካባቢያቸውን ጥለው ሲሰደዱ ይታያል። ይህ ግጭት የዓለምን የፖለቲካ ካርታ የመቀየር አቅም አለው። የአሜሪካ ታማኒነት ፈተና ላይ ወድቋል። አጋሮቿን የመጠበቅና በቀጠናው መረጋጋትን የማስፈን አቅሟ አጠያያቂ ሆኗል። በተቃራኒው ሩሲያና ቻይና ይህንን ክፍተት ለመጠቀም እየተንቀሳቀሱ ነው። ሩሲያ ለተቃውሞው ዘንግ የጦር መሳሪያና የፖለቲካ ድጋፍ በማድረግ የአሜሪካን ተጽዕኖ ለመቀነስ ስትጥር፣ ቻይና ደግሞ በዲፕሎማሲው መስክ አማራጭ ኃይል ሆኖ ለመቅረብ እየሞከረች ነው። የጦርነት አሸናፊና ተሸናፊ በግልጽ የማይለይበት ነገር ግን ሁሉም ወገን በደምና በንብረት ዋጋ የሚከፍልበት አውድማ ሆኗል። የኢራን ቆራጥነት፣ የእስራኤል ወታደራዊ ቴክኖሎጂ፣ የአሜሪካ የፖለቲካ ውሳኔና የሩሲያ ስትራቴጂካዊ ትዕግስት በአንድ ላይ ተዳምረው መካከለኛው ምስራቅን ወደማይታወቅ አዘቅት እየመሩት ነው። የሟቹ አያቶላ አሊ ካሜኒ ምስል በቴህራን ህንፃዎች ላይ ከፍ ብሎ ሲውለበለብ፣ የእስራኤል ባንዲራ በቴል አቪቭ ፍርስራሾች መካከል ሲታይ የዚህ ዘመን ታሪክ በደም እየተጻፈ መሆኑን ዓለም በጸጥታና በድንጋጤ እየተመለከተ ነው። መጪዎቹ ቀናት ምን ይዘው እንደሚመጡ መገመት ባይቻልም አንድ ነገር ግን እርግጠኛ ነው። የመካከለኛው ምስራቅ ሰማይ ዳግም ሰላማዊ ለመሆን ረጅም ጊዜን ይወስድበታል። የዛሬው ዓለም አቀፍ ትንታኔያችን በዚህ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በቀጣይ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ